በጓደኛሞቹ ቤት 13 ዓመት ስንት ነው? በሕይወታችን ያለፉብንን ዓመታት ሳይሆን የምናልፍባቸውን መቁጠሩ የገዘፈ ትርጉምን ይሰጣል። ታዲያ አንድ ሁለት እያለ 13ኛ የስኬት ዓመቱ ላይ የደረሰው አሚጎስ ያለፈባቸው የእነዚያ ዓመታት ጅማሬ ምን መሳይ ነበረ? ስሜ ፍጹም አብርሃ እባላለሁ። የአሚጎስ መስራችና ስራ አስኪያጅ። 500 ብር ነበር የሚቆጠበው። ኦልሞስት ዶር ቱ ዶር እየሄድን ነበረ ነው አሚጎስ እንግዲህ ትልቁን የብድር ፋሲሊቲ የሰጠኝ to be one of the biggest cooperative ወደ 130 ሚሊዮን ብር ተቀብሏል። ለመጀመሪያ ትምህርት ቤት ይሄ በጣም ትልቅ አቺቭመንት ነው። በተጨባጭም የጀመርናቸው ስራዎች አሉ። የተከበራችሁ እንግዶቻችን እንኳን ደህና መጣችሁ። እንዲህ ነበር ነገን አሻግሮ ከማለም ከኪስ ርጋፊ ሳንቲም ተሰብስቦ ልክ እንደ ውሃ ጠብታ የቋቱን ሙላት በተስፋ ከመጠበቅ ይጀምራል። የዶርም ልጆች ነበሩ። ስፔሻሊ ሁለት ጓደኞች ነበሩ። ሁለቱም ፋሲል ገብርኤልና ፋሲል ፋንታዬ። ከነዚህ ልጆች ጋር ከጓደኞቼ ጋር ኤቭሪ ቅዳሜ እንዲሁ በየጊዜው ስንገናኝ ስለ ቢዝነስ እናወራ ነበር። ያኔ እኔ የኮንሰልቲንግ ድርጅት ነበር የምሰራው። የማይክሮ ፋይናንስ እና የኮኦፕሬቲቮችን እንደ ኮንሰልታንት እንደ ጁኒየር ኮንሰልታንት ሆኜ ሰራ ነበር። ስለዚህ አብዛኛው ስራ የነበረው ልክ ፊልድ መውጣትና እነዚህ ቁጠባና ብድር ህብረት ስራ ማህበራትን ማጥናት፣ የእነሱን ኢምፓክት ማጥናት፣ የቁጠባ ስትራቴጂዎቻቸውንና እንዴት ሞቢላይዝ እንደሚያደርጉ የእነዚህን ህብረት ስራ ማህበራት ፕላስ ደግሞ የማይክሮ ፋይናንስን እንደዚሁ በተመሳሳይ ከዲፎልት ጋር ከመሰራረት ጋር ምናልባት አዳዲስ ማይክሮ ፋይናንስም ስታብሊሽ ሲደረጉ የእነዚህን ፊዚቢሊቲ መስራት የመሳሰሉ ስራዎች ሰራ ነበርና ቢዝነስ እንግዲህ ለመጀመር ስታስቢ ብዙ ጊዜ ያው የገንዘብ ጥረት ነው ኢሹ የሚሆነውና ስለዚህ ይሄንን ሐሳብ በየአመቱ እያወራን አንዳንድ ነገሮችንም እየሞካከርን በ2004 ዓመተ ምህረት ግን ወደ መዋጮ መሄድ ቻልን ማለት ነው። በ2004 ኦልሞስት መዋጮ ጀምረን ከ8 ወራት በኋላ በ2005 ጥር ማለት ነው ሌሎች ጓደኞቻችንን ወደ 17 ጓደኞች ጨምረን 20 ሞልተን በ9,000 ብር ካፒታል ይህንን የቁጠባና ብድር ህብረት ስራ ማህበር መመስረት ቻልን ማለት ነው። ከነፍሴ ጋር በጣም ፍሬንዳሙስ ነበርንና ኤቭሪዴይ እንገናኝ ነበረ። ከዛ ፍፄ አንድ ቀን የሆነ ሐሳብ አለኝ ብሎ አማከረኝ። ከ200 ብር ጀምረን ብንቆጥብ እና ቆጥበን የተወሰነ ድርጅት ብናቋቁም ትልቅ ደረጃ የሚደርስ ድርጅት ይሆናል ብሎ አስቦ የብድር ተቋም እንዲሆን አስቦ ነው ያማከረኝ። እኔም ደስ ብሎኝ እኔ ጀመርኩት። ጥሩ ሐሳብ ሆኖ ስላገኘሁት በፍፄም ስለምተማመን ተቀላቀልንና 20 ሆነን ጀመርነው ማለት ነው። እንዴት እንስራ፣ እንዴት እንቆጥብ፣ ተቆጥበን እንዴት እንበደር የሚል ሐሳብ ነው። በጣም የተቀደሰ ሐሳብ ነው። አብሬው ከጎን ሆናለሁ። በምን መንገድ እንቀጥል፣ ከዛ ምን አይነት ቪዥን ሰጠን፣ ከቤታችን እንጀምር የሚል ቪዥን እና ቢሮ ውስጥ እኔ ያስታውሳለሁ ጀርባዬ ላይ አሚጎስ የሚል ትራክት ለጥፌ ሰው ሲመጣ ሲጠይቀኝ ምንድነው አሚጎስ ብሎ ሲጠይቅ አሚጎስ ማለት እንደዚህ አይነት ድርጅት ነው፣ እንደዚህ ብትቆጥቡ ትበደራላችሁ እና ሁላችንም የተሰጠን ነው። ሁላችን ጓደኞቼ ጋር በጣም ጎበዞች ነበሩ። ምንም አይነት ክፍያ ይከፈለን ነበር። እኔ ከወንድሜ ፋሲል ፉኬ የምለው እኛ ራሳችን ሶሻል ኮሚቴ ራሳችን ቦርድ እየሆንን ነበር ምንሰራ ነበር። በጊዜው ሁላችንም ሀያዎቻችንም በተለያየ ሮል እናገለግል ነበር። አሚጎስ መኪና ለምሳሌ ድርጅቱ አልነበረውም የዛኔ። እኔ ደግሞ መኪና በወቅቱ ነበረኝ። ያንን መኪና ሁሉ ለድርጅቱ አገልግሎት እንጠቀም ነበር። አንዳንዴ እንደዚሁ ሌሎች ጓደኞቻችንም እንደዚህ መኪና ያላቸው ልጆች ያሉና ያንን ለድርጅቱ ሁሉ የመጠቀም ነገር ነበር። የሆነ ጉዳይ ሲኖረን የሚሄድ አንዱ እንትን የማድረግ የተለያዩ ነገሮች በጣም ኦልሬዲ ኮኦፕሬት ሆነን በደንብ ኢፈርት አድርገን ነበር እንትን ያደረግነው ማለት ነው። ሶስታችን ስንገናኝ
ዩዥዋሊ ቅዳሜ ምሳ እንገናኝ ስለነበር ለመረዳዳት አልከበደንም። 17 ማምጣት ኢቭን ቤተሰብ አምጥቶ አባል ማድረግ ግን በጣም ታፍ ነበር። ምክንያቱም 50 ብር በዛ ሰዓት አዋጡ ማለት ከባድ ነው። ምክንያቱም የዲግሪ ራሱ ደሞዝ በ600 700 የነበረበት እንትን ስለነበር ትንሽ እኔ ሰራበት የነበረው መስሪያ ቤት ሪሌቲቭሊ ደሞዝም ከፍ ያለ ነበር እና ኢቭን የአንዳንዶቹ ጓደኞቼ 50 ብር ካልከፈሉ እኔ ነበርኩኝ ማበድራቸው ቆጥብላቸው እና ሞር ኦፍ ፑሽ የማድረግ ያህል እንደዚህ አይነት እንትኖች አንዳንዶቹ ደግሞ ደስ ይበለው እስኪ ምናልባትም ከካምፓስም ከፍሬንድሺፕም ያምኑኝ ስለነበር ያናምነው ደግሞ ሬጉላርሊ ያችን 50 ብር ያደርጉ ነበርና ስለዚህ ትልቅ ቻሌንጅ አለውና አንድ ሰው ለማሳመን በዛ ሰዓት እኔ ማረሳው ምንድነው አንድ ጓደኛዬ አጋጣሚ የሆነ ከበድ ያለ ሆቴል ቀጠረኝና ላሳምነው ነው እንግዲህ እና አጋጣሚ በወቅቱ ብዙ ብር አልያዝኩም ነበር ኪሴ ውስጥና እንግዲህ ጋብዤ አሳምኜ ነው የማስገባው። እንግዲህ ፒዛ አዘዘ፣ ትልቅ ሆቴል ነው። ፒዛ አዘዘ፣ ብር ደግሞ አልያዝኩም፣ ከፋዩ እኔ ነኝ። ስለዚህ ከዛ በኋላ ምንድን ያደረኩት በቃ ጀስት ክፈለው እንዳልል እንዴት አድርጌ ወደ ቢዝነስ ስላስገባው ላሳምነው ነው የሄድኩት። ስለዚህ አስተናጋጁን ስራ አስኪያጁን ከጀርባ አግኝቼ ይቅርታ ማለት ያጋጠመኝ ነገር ችግር የለውም ኦኬ በምትችለው ነገም ከነገ ወዲያም ኤኒ ታይም ኢቭን ባትችልም ችግር የለውም ማለት እንደዛም ሳክሪፋይ ያደረኩበት ሞመንት አስታውሳለሁ እና ዝም ብሎ በቀላሉ አይገኝም። ከዛ ግን ልክ እንደተመሰረተ ቢሮ ግዴታ ስለሆነ ክፍለ ከተማውም ስላስገደደን አንድ ወደዚህ ወደ ጊዮርጊስ እሳት አደጋ ወረድ ብሎ ግቢ ነገር ነው በጣም ውሻ የሚጮህበት እና ምቹ ያልሆነ ቢሮ እዛ እንትን አደረግን። 300 ብር ነበር የምንከፍለው። ስለዚህ ያ ኦፊስ እንግዲህ አስቸጋሪ ነው እና የመጀመሪያው ሚቲንግ ስጠራቸው ራሱ ውሻ እየጮኸ እንዴት እዚህ ቢሮ እንገባለን እና የሚል ኢሹዎች ነበሩ። ትንሽ ከባድ ነበር 300 ብር። ከዛ በየወሩ አባላቶችም እየጨመሩ 30 40 እንግዲህ የቢዝነሱ እንደ ፊዚቢሊቲ የሰራ ነው 80 አባል ከሞላ ደሞዝ መክፈል እንጀምራለን የሚል ፊዚቢሊቲ አሰስመንት ነበር የነበረን እና 80 እስኪሞላ እንግዲህ ሰው በጣም ታፍ ነበር። እንደሞላ ግን ልክ እዛኛው የ300 ብር የተከራየ ነው ቢሮ ኦልሞስት 3 ወር ቆይተን ትንሽ ስላደግን ወደ 600 የምንከራይበት ደግሞ የተሻለ ኦፊስ ወደ ሰሜን መዘጋጃ አካባቢ ወደዛ ተከራየን። ደን እዛም 6 ወር ቆየን። የመጀመሪያ ስታፍ ከኔ ቀጥሎ አንድ ሰው ቀጠርኩኝ ማለት ነው። ስለዚህ አንድ አካውንታንትም እንደ ኤክሴልም እንደ ሲስተም ረን የምታደርግ አንድ ልጅ ቀጠርኩኝ። ያኔ እንግዲህ በ500 ብር ነበር ሰራተኛ የቀጠርኩት። ፊዚብል ነበር 500 ብር ለመቅጠር that time። ከዛ 1 ዓመት ከቆየም በኋላ ደግሞ ወደ ዮሐንስ ቤተክርስቲያን አካባቢ ፊት ለፊት ፍቃዱ ዘለቀ የሚባለው ህንፃ 4ኛ ፎቅ እዛም ደግሞ ተከራየን። አሚጎስ ከተመሰረተ ከ1 ዓመት በኋላ ነው ጆይን ያደረኩት። ኦልሞስት 12 ዓመት አካባቢ ሆኖኛል። ያኔ የነበረን ቢሮ አንድ ክፍል ቤት ናት። ፍፄ ብቻ ነበረ እዛ ኦፊስ የሚውለው ማለት ነው። ከዛ ግን እኔ ጆይን ሳደርጋቸው ወደ ሌላ ህንፃ ሙቭ እያደረጉ ነበር። ኦልሬዲ ዮሐንስ ቤተክርስቲያን ጋር ፍቃዱ ዘለቀ የሚባል ህንፃ ላይ ነው። እሱ ትንሽ ሰፋ ያለ ነበረ። ከኔ በኋላ የተቀጠሩት እሌኒ እንዳልክ አሚጎስን ስቀላቀል ምናልባት 3 ሰራተኞች ነበሩ። እንግዲህ ያው ፍጹም ነበር፣ ፍቅር ነበረች፣ ሳይሆን እንግዲህ እኔም አለሁ ማለት ነው።
ሰዓት ቁጠባና ብድር የምንሰበስበው ኦልሞስት ዶር ቱ ዶር እየሄድን ነበረ። አባላቶች እኛ ቢሮ ድረስ መምጣት አይጠበቅባቸውም። ስለዚህ በየቤታቸው እየሄድን ቁጠባን ፕሮሞት እያደረግን ብድርን እያስተዋወቅን ነበረ የምንሰበስበው። እኛ ግን በትልቁ ሰራ የነበረው ያው የአባላትን ቁጠባ ሰው እንዲሰበሰብ እናደርጋለን። አዲስ የመጡ ሰዎችን እንመዘግባለን። ከዛ በተጨማሪ እንግዲህ በየአባላት ቤትም እየዞርን ቁጠባ እንሰበስብ ነበር። እንግዲህ ብድሩንም የምንሰራው እኛ ነን። እንግዲህ ቁጠባውንም የምንሰበስበው እኛ ነን። በጣም ግን የሚገርመኝ የነበረው ሁሉም ጓደኛ ማቾች የራሳቸውን ኃላፊነት ይወጡ ነበር። ያው ቁጠባ በማሰባሰብም አባል በማፍራት መልኩ እንግዲህ በደንብ ይሰሩ ነበር። እኛም ደግሞ ቢሮ ውስጥ የምንሰራው ሰዎች ሁሉንም ስራ እንሰራ ነበር። እንግዲህ አካውንታንት ነኝ ሎን ኦፊሰር ነኝ ምናምን ብሎ ነገር የለም። ሁሉም የራሱን ስራ ሳይመርጥ ይሰራ ነበር። የመጀመሪያው 20 ሺህ ብር ነበር የብድር ሳይዙ። እንግዲህ የመጀመሪያው ህሊና ግደይ፣ ነፃነት ኮሪያ እና ወይዘሮ መቅደስ ጌታቸው፣ ከዛ አቶ ሀብቱ በሪሁን፣ እነዚህ ናቸው የመጀመሪያዎቹ ወሳጆች። መጀመሪያ የተበደርኩት እኔ ነኝ። የወሰድኩት 4000 ምናምን ብር አካባቢ ነው። የተበደርኩትን ብር የዛኔ እንትን ደርሶኝ ነበር ኮንዶሚኒየም እና እሱን ለማደሻ ነበር ያዋልኩት። ይሄ ሊሾ አልነበረም ሲሰጠን፣ የዛኔ ሊሾ አረኩበት። በር አልነበረውም፣ አንድ በር አረኩበት ምናምን ኖርማል ቤት እንዲሆን አረኩት ማለት ነው። ቀጥሎ እያለም ብዙ ብድሮች ወስጃለሁ፣ ግን መጀመሪያ ተበዳሪ ነበርኩኝ። ማለት ይሄ ዶር ቱ ዶር ከምንሄደው እንትንም አልፎ ሰዎች በሪኮመንዴሽንም በተለያየ እንትን መምጣት ጀመሩ። በ2008 ዓመተ ምህረት በአንድ ጓደኛዬ አማካኝነት ነው ጆይን ያደረኩት። የመጀመሪያው ዓላማ የመኪና ብድር ለመውሰድ ነበር። ትዝ ይለኛል የወሰድኩት የገንዘብ መጠን 150 ሺህ ብር ነበረ። እሱን ወስጄ ካለኝ ላይ ደግሞ ጨምሬ የመጀመሪያዋን መኪና ለራሴ ሸልሜያለሁ ማለት ነው። 2006 ላይ ብድር የወሰድነው 250 ሺህ አካባቢ የተወሰነ እጄ ላይ የነበረ ብር ስለነበረኝ እሷን ጨምሬ ፒክአፕ ለመግዛት ነበር የተበደርኩት። ያው ከቅጥር ህይወት ለመውጣት ፈልጌ ፒክአፕ ገዝቶ አከራይቶ ወደ ራስ ስራ ለመግባት ሳስብ የመጀመሪያው አንድ ጓደኛዬ መሰረት አሜጎስ ሪፈር አድርጎ የዛኔ 250 ሺህ ብር አካባቢ ተከታተለ። አስታውሳለሁ እኔ መጀመሪያ ከአሜጎስ ብድር ስወስድ አቶዝ መኪና ለመግዛት ነበረ ብድር የወሰድኩት። 120 ሺህ ብር አካባቢ የሚሸጥ አቶዝ ለመግዛት ከአሜጎስ 80 ሺህ ብር አካባቢ ተበድሬ ነበር መጀመሪያ ብድሬ። አሁን ላይ ስፍር ቁጥር የለውም የኔ ብድር። ስጀምር እኔ 14 ሺህ ብር ነው እኔ ያስታውሳለሁ። 14 ሺህ ብር ነው የጀመርኩት ብድር ፈርቼ ማለት ትልቅ ብድር ውሰድ። በዛን ሰዓት እኛ ብድርን ስለምንፈራ አንወስድም ነበር። ሁላችንም እዛ የነበርነው ልጆች ብድርን አንወስድም። ምክንያቱም ምን እንሰራለን፣ ባይሆንስ፣ ባይሳካስ ብድሩ እንዴት አድርጌ ነው የምመልሰው የሚል ሀሳብ ቀንና ሌሊት ነው የምናስበው። ግን መሞከር እኔ በዛች 14 ሺህ ብር ቤቴ ስገባ ፍራሽን፣ አልጋይን፣ ድሬሲንግ ቴብሊን ሳይ ደግሞ መመለስ 500 ብር ነበረ የምመልሰው በወሩ። ስመልሰው በቃ ጨረስኩ ብድሯን መልሼ እያልኩ ኤክሰርሳይዝ እያደረኩ ነው የሄድኩት። ብድር ኤክሰርሳይዝ ነው የሚደረገው፣ በአንዴ ሰው አይገባም። ወደ 4 ጊዜ አካባቢ ተበድሬያለሁ። አራተኛውን የተበደርኩት ይሄን ፋርማሲ ለመክፈት ነው። ይሄን የመሰለ ቆንጆ ፋርማሲ ከፍቼ ፕሮፌሽናል ፋርማሲስት ስለሆንኩኝ በዛው መስራት ነበር የምፈልገው። እስኪመቻችልኝ ነገር ነበር የምጠብቀው። ልክ ያንን የሚያስከፍተኝና የሌነት ብድር መውሰድ የምችልበት ታይም ላይ ተበድሬ መክፈት ቻልኩኝ ማለት ነው። ያው እስካሁን የምተዳደረው በዚህ ፋርማሲ ነው። ልጆቼንም ማሳድገው እኔም የምኖረው በዛ ነው ማለት ነው። በስራዬ መሀንዲስ ነኝ። ኮንስትራክሽን ነበር የምሰራው። ቤቶችን እንገነባለን፣ መጋዘኖችን፣ እነዚህ ነበር የምሰራው።
ከዛ በኋላ ግን ይህን ስራ ለመጀመር ያው ንግዱን አብሮ ፓራሌሊ ማኒፋክቸሪንግ መስራት ፈልጋለሁ። ያ ደግሞ ከኮንስትራክሽን ጋር ተያያዥ ያላቸው ምን ላይ ይገባሉ የሚለውን ነገር አስብ ስለነበረ በይበልጥ ደግሞ የአሚጎስ የማኔጅመንት ስታፎች ጋር በጣም ዲስከሽን እናደርግ ነበረ። ቢዝነስ ላይ በጣም ቢያማክሩ ነበርና እዛ ላይ ስለዚህ ወደ ማኒፋክቸሪንግ መግባት እንዳለብኝ ወሰንኩኝ። ከዛ ያው ወደዚህ ስራ እንድገባ ከነሱ ጋር ዲስከስ አድርጌ በዛ ማሽነሪዎቹን በአዲስ ካፒታል ሊዝ ፋይናንስ የሚወሰዱት ግን ማሽኑን ወስጄ መስሪያ ብር ግን መስሪያ ብር ነበር ግን በጣም ኮንፊደንስ ነበር። ምክንያቱም ከአሚጎስ ጋር ያለኝ ሪሌሽን በጣም ጥሩ ስለነበረ ፋይናንሻሊ ሰፖርት እንደሚያደርጉ እንትን ነበርና ማሽኑን በሊዝ ፋይናንስ ካስገባው በኋላ ወርኪንግ ካፒታል ግን አሚጎስ ነው ምንም የነበረኝ ፒክአፕ ቪትሱ እነሱ እንደ ኮላተራል ተይዞልኝ ድጋሚ ተጨማሪ ወርኪንግ ካፒታል የመውሰድ ጀመርኩ ማለት ነው። እንግዲህ ይሄ ፋብሪካ ላለፉት 2 ዓመታት መስራት ከጀመርኩኝ ማሽኖቹ የተገዙት በብድር ነው። አሚጎስ ብድር ነው የተገዙት። ከስር የስራ ማስኬጃ ብድር በደንብ ስፈልግ እየወሰድኩኝ ስራውን የተሻለ ደረጃ ላይ ለማድረስ ችያለሁኝ። ጥሬ ዕቃ የምንጠቀመው የዩዝድ የሆኑ ፕላስቲኮችን፣ ጀሪካኖችን ነው ለኤሌክትሪክ ኮንዱት ማምረቻ የምንጠቀመው። ከ16 ኢንች ጀምሮ ማሽኑ ማምረት ይችላል። አሁን ላይ ገበያው የሚጠብቀውን ገበያው የሚፈልገውን ፕሮዳክት እያመረትን እናቀርባለን። ብዙ ቻሌንጆች ይኖሩታል ገበያው ላይ አሁን ከሚወጡ የመንግስት መመሪያዎች፣ አቅጣጫዎች አንጻር። ነገር ግን ቀጣይ የሆነ ስራ ለመስራት ደግሞ ጎን ለጎን እናቅዳለን። እኛ ስራው ይሰፋል፣ በደንብ እድሉ አለ ሰፍቶ መሰራት የሚችልበት። ለዛ ደግሞ አሚጎስ እያገዘኝ ነው። ማንኛውም ሰዓት ገንዘብ ሲያስፈልገኝ ሄጄ አንኳኳለው። ሁሌ በራቸው እንደተከፈተ ነው ለእኔ። ወስጄ ያንን ገንዘብ ስራዬ ላይ እየዋልኩኝ ነው እና ጥሩ ለውጥ ላይ ነኝ ያለሁት። ለዚህ ደግሞ ትልቁ አስተዋጽኦ የአሚጎስ አስተዋጽኦ ነው ማለት በደንብ እችላለሁ። ብድር ወደ 8 ጊዜ ከ8 ጊዜ በላይ ወስጃለሁ። ብድር ከ8 ጊዜ በላይ ለመኪና ወስጃለሁ፣ ለቤት ወስጃለሁ። ቤት አለኝ። አሁን ደግሞ መጨረሻ ላይ ትልቅ መኪና ገዝቻለሁ። አሚጎስ አብዛኛው ጊዜ ለምንድን ነው ብድር የሚወሰደው? ከተማ ውስጥ ካየሻቸው የትራንስፖርቴሽን አማራጭ ላይ አሚጎስ ትልቅ እንትን አድርገዋል፣ ትልቅ ኮንትሪቢሽን አድርገዋል እና ብዙ ከተማ ውስጥ የምታያቸው ራይዶች እንደዚህ የኮምፈርት መኪኖች ለነ ኤዩ የሚሆኑ እንዲሁ ለኢንተርናሽናል ኦርጋናይዜሽንስ የሚሆኑ ትራንስፖርቴሽን ፋሲሊቲ ብዙ መኪኖች ማቅረብ ተችሏል። ኦልሞስት 60 እስከ 65% አሚጎስ ዴሊቨር ያደረገው ቅድም ከተናገር ነው 14 ቢሊዮን ብር ለትራንስፖርቴሽን ነው የወጣው። ያው እኛ ከአሚጎስ ጋር ከ2 ዓመት ከ4 ወር በፊት አባል ሆነን አባል በሆነን በ15 ቀን ውስጥ የ30% ቁጠባ ቆጠብን። 30% ቁጠባውን ከቆጠብን በኋላ በ15 ቀን ውስጥ መተማመኛ ወረቀት ሰጠን። እነዚህ ከጀርባዬ የምታዩትን መኪና 1 ወር ባልሞላ ጊዜ ውስጥ ይህም መኪና ሙሉ አባላችን ተረክቦ ወደ ስራ መግባት የቻልንበት ሂደት ነው የተፈጠረው። አጠቃላይ የእኔ ብቻ አባል 25 ናቸው። ግን 25ታችን መጀመሪያ እንውሰድ እንጂ በእርግጠኝነት ወደ 400 ወይም ከ200 እስከ 400 ያለ መኪኖች ወስዷል ከኛ በኋላ። መጀመሪያ አሚጎስ ኮንታክቱ ከኛ ጋር ነበር። እኛን ተከትለው አሚጎስ ላይ እምነት ኖሮባቸው ወዲያው ወደዚህ ሲስተም ገብተው የወሰዱ በነጩ ወደ 3 መኪኖችም አሉ። እነዚህ ግን 69 መኪኖች ናቸው። ኦቨርኦል ትልልቅ ትራኮች፣ ሲኖ ትራኮች፣ የጅቡቲ ትራኮች እነዚህን ብድር እንሰጣለን እና ጀነራሊ አሚጎስ ለቢዝነስ ነው ከ90% በላይ ትራንስፖርቴሽን ቢዝነስ የሚሆን ማኑፋክቸሪንግ ቢዝነስ የሚሆን ዋቴቨር ቢዝነስ 90% እና ከዛ በላይ ለቢዝነስ ነው የሚያቀርበው። ይህን ስራ ከጀመርኩ በኋላ የጥሬ ዕቃ የምናመጣው ብረት ነው የምናመጣው እና በሳምንት ኦልሞስት 30 ሺህ 40 ሺህ እከፍላለሁ እና ያ ኮንፈርት አልሰጠኝም በሰዓቱ። ምክንያቱም ያ 30 ሺህ 40 ሺህ እዛ የምከፍለው ለምን ሲኖ ለራሴ ገዝቼ ለአሚጎስ ብከፍለው ያንን ለሌላ ሰው የምከፍለውን ለራሴ ባደርገው ይሻላል ብዬ ብድር ከአሚጎስ ለሲኖ መግዣ የዛሬ 3 ዓመት አካባቢ ወሰድኩ። ስለዚህ ጥሬ ዕቃ በራሴ እንትን አደረገ። ለአሚጎስ የምከፍለው ብድር እዛ ኪራይ ከምከፍል ለአሚጎስ ብድር ብከፍል ይሻላል
ብዬ ሲኖ ገዝቼ ጥሬ ዕቃውን በራሴ መኪና ነው የምመጣው። በራሴ ሲኖ ጥሬ ዕቃውን ለሁለቱም ለዛኛውም ለዚህኛውም በሱ ነው የማቀርበው። ኦልሞስት 3 ዓመት አካባቢ ሆኖታል ሲኖ ተገዛ። እሱንም በአሚጎስ ነው ተገዛ። በወላይታ ክልል ቦሎሶ ቦምቤ ወረዳ ውስጥ ነው የተወለድኩት። ዛሬ 2 ዓመት ሆኖኛል። በኢንቨስትመንት ፍቃድ ወስጄ እየሰራሁ ቆይቻለሁ። አሚጎስ ታማኝና ቀልጣፋ ከታች ጀምሮ እስከ መጨረሻው ድረስ ያሉት የአሚጎስ ሰራተኞች ምሁር፣ አስተዋይ፣ ሰው አክባሪ፣ ቢሮ ከሚሰጣቸው ስራ ውጪ ሄዶ እየሰሩ እያስፈጸሙ በአዳማ ቅርንጫፍ ይህንን ትላንትና ወስጄ ማታ በጉዞ ላይ አደርኩ። ተረክቤያለሁ። ቁልፉን ልተረከብ ቻልኩ። ከቁጠባና ብድሩ በተጨማሪ ያኔ እንግዲህ መሬት ወስደን በኮኦፕሬቲቭ በህብረት ስራ ማህበር ለመገንባት እቅድ ነበረና ትንሽ የመሬት አክሰሱም እንትን ስላልነበር ምንድነው ተሰባስበን ወደ 100 የምንሆን የአሚጎስ አባላት ብር ተዋጥቶ ቆጥበው ተበድረው ስለዚህ መሬት በ1.ምናምን ሚሊዮን ገዛን። 1.5 ሚሊዮን አካባቢ። የመጀመሪያ ፕሮጀክታችን በ2049 የ2 ቤዝመንት ያለው G+12 ኮሜርሻል ህንፃ እየሰራን ነው። እሱ ኦልሞስት ወደ ፊኒሺንግ እየሄድን ነው። እሱን በቅርብ ጊዜ ውስጥ ለቤት ባለቤቶች ማስረከብ ነው ዋናው እንትኑ። ከዛም ቀጥሎ ደግሞ በዚሁ በአዲስ አበባ የተለያዩ ቦታዎችና በክልል ከተሞች መኖሪያ ወይም ቅይጥ እንትኖች እንዲሁም አንዳንድ ኮሜርሻል ኤሪያዎችን ለመስራት በእቅድ ላይ ነው ማለት ነው። በዚህ 2 ዓመት ውስጥ ወደ 130 ሚሊዮን ብር በብድር መልክ ከአሚጎስ ድርጅታችን ተቀብሏል። ቢቱቢን ስናስብ ብዙ ስቴክሆልደሮች አሉ። ትላልቅ ኢንሹራንሶች ከኛ ጋር አብረው ይሰራሉ። ትላልቅ የመኪና አስመጪ ካምፓኒዎች ከኛ ጋር ይሰራሉ። ይሄ ደግሞ ምን አቅሎታል? በግላቸው ለሚመጡ አባላቶቻችንም ሆነ በቢቱቢ ለምናገኛቸው ማህበራት በጣም ትልቅ ጥቅም ሰጥቷል። አሁን እንግዲህ አሚጎስ ለብዙ ማህበራት ብድር እያቀረበን ያለው አዲስ አበባ ላይ ስፔሻሊ ለትራንስፖርት ሰርቪስ ላይ የተሰማሩ ማህበራት በደንብ ተጠቃሚ እየሆኑ ነው። አሁን የአሚጎስ የቢቱቢ ራሱንም የቻለ ዲፓርትመንት አለው። በአንድ ዓመት ውስጥ ያው በርከት ያሉ መኪኖችን ነው ያስረከብ ነው። ያው በዙር ደረጃ ብዙ ጊዜ በተለያዩ ጊዜያቶች ፖስት ሲደረግ በተለያዩ ፕላትፎርም የአሚጎስ ፕላትፎርሞችም የኛም አለ ተገልጸዋል። በአዲስ አበባ ኦልሬዲ ወደ 7 ዙር የሚያክል አስረክበናል። በክልል ከተሞች ደግሞ ወደ 14 አካባቢ አስረክበናል ማለት ነው። በአጠቃላይ በእነዚህ ዙሮች 10ም 15ም ከፍተኛ የሚባለው 27 መኪና ያስረከብንበት ጊዜም ነበረ። በጣም ጥሩ የሚባል ነገር ነው እየሰራን የመጣ ነው ማለት ነው። ሌላ በተጨማሪ ሌላ ጊዜ የካናዳ ኢንተርናሽናል ስኩል እንደዚሁ የትምህርት ቤት ኢንትረስት የነበራቸው አባላቶቻችን አሰባስበን ካራ አካባቢ ያለው የካናዳ ኢንተርናሽናል ስኩል በአሚጎስ አባላት የተከፈተ ትምህርት ቤት ነው ማለት ነው። ስለዚህ ሶሻሊ ትልቅ ኢምፓክት አለው ማለት ነው። ይሄንንም ካናዳን ኢንተርናሽናል ስኩል የተመሰረተው ዘንድሮ ነው 2018 በኢትዮጵያን አቆጣጠር፣ በፈረንጆች 2025 ኦገስት ላይ ነው የተመሰረተው። ይህንን ሲመሰረት አሚጎስ በዋናነት በፋይናንሱ ሙሉ ለሙሉ የጀርባ አጥንት ነበር ብለን መውሰድ እንችላለን። በአጠቃላይ እስከ 70 ሚሊዮን በላይ ብድር ከአሚጎስ አግኝተናል። ይሄ ትልቁ ነገር ምንድነው? ወደ 22 ወላጆችን በየራሳቸው ብድር የፈለጉ ነበሩ፣ የማይፈልጉም አሉ። የፈለጉትን ብቻ ነው አሚጎስ እንትን ያደረግነው፣ ግን አብዛኞቹ የዚህ ብድር ተጠቃሚ ናቸው። በ2016 መጨረሻ ኦር 2017 መጀመሪያ አካባቢ ትግራይ አንድ ብራንች ከፈትን ማለት ነው ከአዲስ አበባ ውጭ። ያኔ እንግዲህ ጥሩ እንትን ነበር፣ ፌዴራልም ላይሰንስ ስለነበረን ከዛ እያለ የአዲስ አበባዎቹንም በአሁኑ ሰዓት ኦልሞስት ሁሉም ክፍለ ከተሞች ላይ ቅርንጫፎች አሉ ማለት ነው። በአዲስ አበባ ደረጃ 4 ብራንቾች ነበሩ። አሁን ላይ የብራንቾቹን ቁጥር ወደ
አሁን የተከፈቱ ብራንቾች 10 አሉ። በቅርብ ቀናቶች ግፋቢል ከአንድ ወር ባነሱ ጊዜያቶች 2 ብራንቾችን ተጨማሪ ብራንቾችን እንከፍታለን። በአጠቃላይ 12 ብራንቾች አዲስ አበባ ላይ ይኖራሉ። እንደሚታወቀው አሚጎስ የዛሬ ዓመት ተኩል አካባቢ በአንድ ቅርንጫፍ በመቀሌ ነበር የጀመረው። ከዛ በሽሬና በአክሱም ሁለተኛና ሶስተኛ ቅርንጫፍ በመጀመር እስከ ሰኔ 30 በሶስቱም ቅርንጫፍ ብቻ ተገድቦ ስራ ሲሰራ የቆየ ድርጅት ነው ማለት ነው። ከዛ በኋላ 7 ቅርንጫፎችን በመክፈት ቅርንጫፎቹ ተደራሽነት ወደ 10 አድርሷል። በቀጣይም ፓይፕላይን 1-2 በፕላን ላይ ቅርንጫፎች አሉ እንደሚከፈቱ። ስለዚህ በአጠቃላይ 10 ቅርንጫፎች በአሁኑ 10 ደርሰዋል ማለት ነው። አጠቃላይ እንግዲህ ወደ 26 ቅርንጫፎች ናቸው ያሉን አሁን በአሁኑ ሰዓት። ሁለቱም 100% ፈንክሽናል አይደሉም፣ 24ቱ ግን ፈንክሽናል ናቸው። 12ቱ ቅርንጫፎች አዲስ አበባ ነው ያሉት፣ 12ቱ ደግሞ ክልል ላይ ነው ያሉት ማለት ነው። ስለዚህ አሶሳ፣ አዳማ፣ ትግራይ እንደዚህ ሐዋሳና ጅማ ደግሞ በቅርብ ጊዜ የሚጀመሩ ብራንቾቻችን ናቸው። የአሚጎስ ተቀባይነትን እንዲጨምር ግዴታ ደግሞ ከኢኮኖሚኩ በተጨማሪ ሶሻል ላይ መስራት ያስፈልጋል። ሶሻል ምንድነው? ዲማንድ ይኖረዋል። እዚህ አካባቢ እንዲስሩልን አግዙን እየተባለና በጥያቄም በራሳችንም ኢንትረስት። ስለዚህ ብዙ ጊዜ ማህበራዊ እንትን ላይ ሽንት ቤት ጽዳት ላይ፣ ሻወር ኤሪያ ላይ፣ ለወጣቶች መዝናኛ የሚሆን የከተማ ውበት ላይ ብዙ ቦታዎች ብዙ ኦልሞስት ኤቭሪ ብራንች ላይ የሆነ ነገር ድሮፕ እናደርጋለን። በአሁኑ ሰዓት አዲስ አበባ ያው በተገኘው በየአመቱ ከተመሰረተን ጊዜ ጀምሮ መንግስትም ለሚጠይቀን ማንኛውም ነገር ድጋፍ እናደርጋለን። አካባቢያችንም ላይ አዋጡ ስንባል ማህበረሰብ ኢንቫይሮንመንት ላይ ድጋፍ አድርጉ ስንባል ይሄንን እናደርጋለን። በአሁኑ ሰዓት ደግሞ ወደ ኦሮሚያ ክልል አካባቢ እንደዚሁ ወደ ወንጂ አካባቢ ወደ 5 አባወራ የሚሆን ቤቶች ከ10 ሚሊዮን ብር በላይ የሚያወጣ ኢንቨስትመንት ፕላን አድርገን እዛ እየሰራን ነው። አሶሳም እንደዚሁ ከኢትዮጵያን ኮኦፐሬቲቭ ኮሚሽን እስኪ ድጋፍ አድርጉ እንደዚህ አይነት ክልል ላይ አቅመ ደካማ ቤት መገንባት እንድትችሉ ምናምን ብለው ፕሮፖዝ አደረጉን። ሄድን እና እንደሄድን አካባቢውን አየነው። ስለዚህ የተሰጡን እንግዲህ አባወራ እሳቸውን ማነጋግረን በአንድ ወር ውስጥ ነው ኦልሞስት ተጀምሮ ግንባታውን ጨርሰን ያስረከብናቸው እና በጣም ተደሰቱ። የመንግስት አካላትም ሰዎችም እዛ አካባቢ ለምንድን ነው አሶሳ ቅርንጫፍ ማትከፍቱት ተብለን በሱ ሰበብ ነው የአሶሳ ቅርንጫፍ የተከፈተው። ህብረት ስራ ኮሚሽን ላይ ደግሞ ያለውን የማህበራቱን አቅም ተጠቅሞ ሰፊ ስራ እየተሰራ ነው ያለው። ይሄ በጣም የሚያስመሰግን ነው። አሚጎስም ለሰራችሁት ስራ በጣም እናመሰግናችኋለን። እሺ፣ ስሜ መሐመድ ያሲን ሆጀሌ ይባላለሁ። እንግዲህ የተወለድኩት አዲስ አበባ ነው። ሙለሌ ሩፋኤል ሼህ ሆጀሌ ግቢ ነው። እንጃ እንግዲህ አሚጎስ ድርጅት መጥቶ አይ ላገለገልከው ያህል ደግሞ እንረዳለን ያሉኝ። እሺ ያልኳቸው። ድርጅቱም መጥቶ ቦታውን ተረከበ። በአንድ ወር ጊዜ ውስጥ ያው ቤት ሰርቶ አስረከቡ። ትላንት አስረከበኝ። አመሰግናቸዋለሁ። ማለት በጎነት ሰብአዊነት ማለት ነው።
በጎነት ሰብአዊነት ነው እና ቅንነትም ነው መተሳሰብም ነው። አሁን ሌላ ጎኑ አላህ ደግሞ አመጣ፣ ድርጅቱን አመጣ፣ ቤት ሰራልኝ። በዚሁ እጦራለሁ ብዬ አምናለሁ። ችግር የለብኝም። እንግዲህ ትልቁ ቻሌንጅ የነበረው ፍራንክሊ ስፒኪንግ እኔ ስሰራበት የነበረው መስሪያ ቤት ኦልሞስት 4000 ብር ነበር ደሞዜና ስለቅ መጀመሪያ እንግዲህ ምንድነው ሐሳቡ የነበረው መጀመሪያ ያለ ደሞዝ 2 ዓመት የሚሆን ማገልገል እንዳለብኝ መስራት እንዳለብኝ አምኜ ነው የወጣሁት ከመስሪያ ቤት ምክንያቱም ዊዛውት ደሞዝ ማለት ነው። ስለዚህ ግን ደግሞ አካውንቴ ላይ ወደ 20000 ብር ነበር ያኔ ከተመረቅኩኝ ጊዜ ጀምሮ እንደዚሁ በየአመቱ ላጤ ነኝ ብዙ እንትን የለኝም እና ይሄ 20000 2 ዓመት ይበቃኛል በሚል ዲሲሽን ነው የገባሁትና ስለዚህ ምን የሆንኩኝ መጣሁኝ በተለይ በ6 ወር አካባቢ አንድ ሰራተኛ ከቀጠርኩኝ በኋላ እንደገና ሌሎች ሰራተኞች ያስፈልጉታል ፕላስ ደግሞ የኔም ደሞዝ አለ ሶ ያ አንዳንዶቹ ጓደኞቼ በተለይ ለምን አታቆመውም እናቆመውና በቃ ሌላ ቢዝነስ እንቀይረው እንዲህ እናርገው ምናምን የሚሉ ኢሹዎች ነበሩና somehow ያው አንዳንድ ጊዜ ያስፈራሻልና ይሄ ነገር በዚህ ነው እንደሚቀጥለው ብለሽ ትፈሪያለሽ። የሰው ልጅ ትዕግስት ያስፈልጋል። በብዙ መከራ በብዙ ችግር ውስጥ ሊያልፍ ይችላል። እኔ አሁን በወንድሜ በፍጹም ህይወት ውስጥ ይሄን ያዩት ይዝ በጣም የሚያሳዝን በጣም የሚከብድ ችግር ውስጥ ገብተን ነበር የሆነ ጊዜ። እዛ ምናልባት ማረሳው ምንድነው የቦርድ ሚቲንግ ሲኖር እዛው ቢሮአችን ውስጥ ነበር የሚደረገው። እኔ እነዚህ የፕላስቲክ የሚሰካኩ ወንበሮችን ተከራይቼ ያመጣ ነበር ለግማሽ ቀን። ምናልባት አንዱን በ1 ብር ነበር እንከራየ ነበር። ሳመጣ በታክሲ ይዣቸው እመጣለሁ። ልክ ሚቲንጉ ካለቀ በኋላ ሰብስቤ ይዣቸው ሄድ ነበር። አሚጎስ እንግዲህ ከኢንተርናሽናል እንትንም 1-2 ዓመት ከዛ በላይ ሆነናል። የአኮስካም የአይሲኤም አባል ነን። የኢንተርናሽናል ኮኦፐሬቲቭ አሊያንስ የኢንተርናሽናሉ የአፍሪካን አይሲኤም ደግሞ አለ የአፍሪካን አይሲኤ የዛም ሜምበር ነን። ፕላስ ደግሞ ይሄ የአፍሪካን ኮንፌዴሬሽን ፎር ኮኦፐሬቲቭስ ሴቪንግ ኤንድ ክሬዲት ኮኦፐሬቲቭስ አኮስካ የዛም አባል ነን። እንግዲህ ቢየን 2 years እዛ ላይ መሆናችን የተለያዩ ትሬኒንጎች፣ ኤክስፖዠሮች፣ የልምድ ልውውጦች ኢቨን አሚጎስ ለሌሎችም የአፍሪካን ሳኮዎች ያንገስት ቢግ አሴት የያዘ ሳኮ ተብሎ ስፔሻሊ በመናቀርበው ከ90% በላይ ለቢዝነስ መሆኑ ይሄ እንደ ሞዴል ሜምበርን ኢንጌጅ የምናደርግበት ሜካኒዝም ሜምበር ሰርቪሳችን ሪሌቲቭሊ የተሻለ መሆኑን ስለዚህ በ12-13 ዓመታት ውስጥ እዚህ ደረጃ መድረሱ ባይ ኢትሰልፍ እንደ ሞዴል ሆኖ ብዙ ጊዜ ፕሬዘንት አድርገናል ማለት ነው እና ስለዚህ አፍሪካ ውስጥ ያለን ኢንቮልቭመንት በጣም አክቲቭ ነው ማለት ይቻላል። Amigos first of all is a business model. በመጀመሪያ ደረጃ አሚጎስ የተለየ የቢዝነስ ሞዴል ያለው ነው። ምክንያቱም የቁጠባና የብድር አገልግሎቱን የሚሰጠው መካከለኛና ዝቅተኛ የኑሮ ደረጃ ላላቸው የህብረተሰብ ክፍሎች ስለሆነ 70% የሚሆኑ አባላቶቹ ደግሞ ወጣቶች በመሆናቸው የህብረት ሥራ ማህበሩን ቀጣይነት ያረጋግጣል። ይህም ሁኔታ የወጣቱን ህብረተሰብ ለመርዳት ያለመ መሆኑን ያመለክታል። ምክንያቱም የሀገሪቱ ኢኮኖሚ እንዲቀጥል እነርሱ ላይ ትኩረት ማድረግ ስለሚያስፈልግ። በሁለተኛ ደረጃ ደግሞ አሚጎስ በፍጥነት እያደገ ያለ ተቋም ነው። እናም ወደዚህ የመጣ ነው የዚህ እድገት ምስጢር ምን እንደሆነ ለማወቅ ስለምንፈልግ ነው። ምክንያቱም እኛም ተሞክሮውን ወስደን በአፍሪካ ብቻ ሳይሆን በዓለም ደረጃ ተመራጭ ህብረት ሥራ ማህበር መሆን እንፈልጋለን። በተጨማሪም ወደፊት በአፍሪካ በምሳሌነት የሚቀርብ የቢዝነስ ሞዴል ሆኖ አግኝተነዋል። አሚጎስ ኮላትራልን በተመለከተም የሚጠቀመውን ዘመናዊ አሰራር ተመልክተናል። አባላት ብድር ብቻ ፈላጊ ሳይሆኑ በተበደሩት ገንዘብ ሥራ መፍጠር ስለሚያስችላቸው ወደ ፋይናንስ አካታችነት እንዴት መምጣት እንዳለባቸው ይማራሉ። ለዚያም ነው የአሚጎስን ልምድ ለመቅሰም ከአሚጎስ አመራሮች ጋር የተወያየ ነው። ለሌሎች የአፍሪካ ሳኮዎች ለማስተዋወቅ እንዲችሉም ተማክረናል። አሚጎስ እንግዲህ ያው
በየአመቱ እያደገ ወደ 15000 አባላት ይዟል። በአሁኑ ሰዓት 15000 እና ከዛ በላይ አባላት ይዟል። 7 ቢሊዮን እና ከዛ በላይ የሚሆን ሀብትም ከማችቷል። ወደ 2 ቢሊዮን የሚጠጋ ካፒታልም ይዟል። እነዚህ የተለያዩ ፕሮዳክቶች ደግሞ እንደዚሁ የልጆች ቁጠባ፣ ኢንሹራንስ የሚባሉ ቁጠባዎችንም እነዚሁንም ፕሮዳክቶች በአሁኑ ሰዓት አሉ። አባሉ እየሰፋ በሄደ ቁጥር እንግዲህ የሎን ዲማንዱ የብድር ዲማንዱ ደግሞ በዛው ያድጋልና በአሁኑ ሰዓት እንግዲህ ወደ 14 ቢሊዮን የሚሆን ብር ዲስፐርስ ተደርጓል ማለት ነው። ከመነሻው ጀምሮ በ13 ዓመታት ውስጥ ወደ 14 ቢሊዮን ብር ዲስፐርስ ተደርጓል። ይህንን እንግዲህ ከ20,000 በላይ የጆብ ኦፖርቹኒቲ መፍጠርም ተችሏል። የአሚጎስ ምንድነው ሚስጥሩ ብለው አንዳንድ ሳኮዎች ኮኦፕሬቲቮች ሲጠይቁም ቢሮ ሲመጡ ምን ሲሉ እንግዲህ ነገር ግዴታ ልታረጉት ከቻላችሁ በቃ መታመን ነው። ትረስት እኔ ቅርብኝ ብለሽ ለሰው አሳልፈሽ እንትን ማድረግ እንደዛ ነው። ሞር ኦፍ ታምነሽ መገኘት ትልቅ እንትን ነውና ጽናት፣ ትዕግስት ከዛ ደግሞ ስኪልም ይፈልጋል። ኖርማሊ ማለት ናውሌጅ እና ስኪል ደግሞ ጠቃሚ ናቸው። ድርጅት ቲዮሪም ማወቅ አለብሽ፣ እንዴት እንደሚተገበርም ደግሞ በየጊዜው እየተማርሽ መሆን አለበት። ሰራተኛ እንዴት ነው የሚጨመረው፣ ምን ዲፓርትመንቶች መጨመር አለባቸው፣ ምን ቴክኖሎጂ ያስፈልጋል። ይሄም these are very important። የአሚጎስን እንደ ተቋም ያለውን ራዕይ ከራዕዩ እንዲደርስ የማድረግ ስትራቴጂካዊ እገዛ ነው የሚያደርገው። የአባላቶቹን የፋይናንስም ይሁን የሶሻል ካፒታል አቅሙን በማሳደግ ሀገሪቱ ላይ ትልቅ ተጽዕኖ መፍጠር የሚችሉ ሀብትን መፍጠር የሚችሉ አባላቶችን ማብቃት ነው፣ ማድረስ ነው፣ ማስቻል ነው እና ይህንን ለማድረግ በሚደረገው ማንኛውም ስትራቴጂካዊ ስራ ደግሞ ቦርድ ትልቁን እገዛ ያደርጋል። ምንድነው ትልቁ ራዕያችን? እንግዲህ እስከ 2030 one of the biggest ሳኮስ ቶፕ 10 ውስጥ ለመግባት ጠንክረን እየሰራን እንገኛለን አሴት ዋይዝ። ስለዚህ እስከ 2030 አሚጎስ አፍሪካ ውስጥ ካሉት ቶፕ 10 ኢትዮጵያ ውስጥም ካሉት እንደ አፍሪካ ውስጥ ካሉት ቶፕ 10 ውስጥ ቢገስት ሳኮ ኢን አሴት ብለን ቪዥን አድርገናል ማለት ነው። በተጨማሪ በሜምበር ሰርቪስ ወርልድ ክላስ የሆነ ሞደርን የሆነ ሰርቪስ ደግሞ ለአባላቶቻችን። ይህንን ስንል በጣም በተቀላጠፈ የቴክኖሎጂ አሰራር፣ ከስተመር ሰርቪስ፣ ሌሎችም ፓኬጆች ያሉት የተሻለ ተቋም እንዲሆን ዓለም አቀፍ ደረጃ ያለው የሰርቪስ ይዞት ያለው ሳኮ እንዲሆን ዊሽ አድርገን እየሰራን ነው። ሚሽናችን ምንድን ነው? ኮሚኒቲ ኢምፓወርመንት መፍጠር ነው። እንግዲህ በሰራተኞች በአባላት እንዲሁ በአካባቢ አጠቃላይ በእነዚህ በምንሰጣቸው ፋይናንሻል ነን ፋይናንሻል ሰርቪስ ኢምፓወርመንት መፍጠር ነው። ገንዘብ ብቻ አይደለም የምንሰጠው፣ ለአባላቶቻችን ትሬኒንግ እንሰጣለን፣ የተለያዩ የኮንሰልተንሲ ስራ እንሰጣለን። ስለዚህ አባላቶቻችን በስነ ልቦናም በኢኮኖሚክም በሶሻልም በተለያየ እንትን እድገት እንዲያመጡ አሚጎስ እንግዲህ ሴቪንግ ፕላስ ነው ማለት ነው። ስለዚህ ማስቆጠብ ማስበደር ብቻ ሳይሆን በሌሎችም ሰርቪሶች አቅም እንዲፈጥሩ አባላቶቻችን ማድረግ ትዛውር ሚሽን። ጅማሮውን ከእድርም መዋጮ በታች ከሆነ ተቀማጭ ያነሳው የጓደኛሞቹ ውጥን ዛሬ የበዙ ዜሮዎችን በጠቅላላ ካፒታሉ ላይ ማስከተል ችሏል። ተደራሽነቱንም በማስፋቱ የቤተሰብ ያህል የሚቀርቡትን አባላቱን ለዓላማዎቻቸው ማሰለፍ ችሏል። አባላቱም ከአሚጎስ ባገኙት መነሻ ላይ ቋሚ ንብረት አፍርተዋል፣ ንግዳቸውን አስፍተዋል። ጓደኛሞቹም ኅብረት ለስምረትን እያበሰሩ በጽናት ዛሬም አሉ። ድርጅታችን አሚጎስም ከዕድሜው በማይስተካከለው ስኬቱ ሳይረካ ለነገ እርምጃዎቹ ዛሬም ይደለድላል።
በድጋሚ እንኳን ለ13ኛው ዓመት የአሚጎስ ልደት በሰላም አደረሳችሁ እያልኩኝ ከልብ አመሰግናለሁ። እናንተንም ቴንኪው። በተስፋ ሲቀመጥ ይሰጣል ፍሬ ብዙ እጅግ ዛሬ የተቆጠበው ነገን ይገነባል በትንሽ እርምጃ